ሻሎም በመላው ዓለም የምትኖሩ የጌታ ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ መርጌታ ምስጢሩ መዝገቡ ከተሐድሶ ማኅበረ ጽዮን ሰማያዊት የክርስቶስ ቤተ ክርስቲያን የወንጌል አገልጋይ ነኝ። ዛሬ አንድ ሐሳብ ሼር ላደርጋችሁ ነው ወደ እናንተ የመጣሁትኝ። እርሱ ምንድነው? በተሐድሶ ማኅበረ ጽዮን ሰማያዊት የክርስቶስ ቤተ ክርስቲያን ውስጥ እጅግ በርካታ የወንጌል አገልጋዮች አሉ። ከቁምስና ወደ ወንጌል፣ ከምርግትና ወደ ወንጌል፣ ከዲቁና ወደ ወንጌል የመጡ እጅግ በታማኝነት በተለያዩ ክፍለ ሀገሮች ወንጌልን እየሰሩ የሚገኙ ወንድሞች አሉ። በባህር ዳር፣ በጎንደር፣ በትግራይ፣ በአላማጣ አካባቢ፣ ቆቦ አካባቢ ላይ፣ ደብረ ታቦር አካባቢ ላይ እንዲህ መሃል ጎጃም ደግሞ ወደ ደብረ ማርቆስ አካባቢ ላይ ያሉ እጅግ በርካታ ወንድሞቻችን አሉ። ስለዚህ እነዚህን ወንድሞች ለማበረታታት መጽሐፍ ቅዱስ በመግዛት በምትችሉት በአቅማችሁ ማለት ነው፣ እንዲሁም ደግሞ ለወር ቀለብ የሚሆናቸውን ነገር በመስጠት በመቆረስ አብራችሁ ከነዚህ ሰዎች ጎን እንድትቆሙ ለማሳሰብ ነው። ከዚህ በመቀጠል ተሐድሶ ማኅበረ ጽዮን ቤተ ክርስቲያን ከተተከለች ዛሬ እንግዲህ ወደ 6ኛ ዓመት አካባቢ ሆኗታል። በእነዚህ 6 ዓመታቶች ውስጥ ጌታ በሚያውቀው በታማኝነት ወንጌልን እየሰራች ታላቁ ተልእኮ ላይ ግብ አድርጋ በመስራት ትገኛለች። ነገር ግን የራሷ ሳውንድ ሲስተም የላትም፣ ኪቦርድ የላትም፣ ካሜራ የላትም። እንዲሁም ማይኮች ያስፈልጉናል፣ ፕሪንተሮች ያስፈልጉናል፣ ኮምፒውተሮች ያስፈልጉናል። ስለዚህ ከዚህች ቤተ ክርስቲያን ጎን በገንዘባችሁ እንድትቆሙ እኔ እስካሁን ድረስ እንደዚህ ብዬ ማስታወቂያ ሰርቼ አላቅም። ግን ይሄ የራሴ ድርሻ ነው ብዬ ስለማስብ ድርሻዬን መወጣት አለብኝ ብዬ ስለማስብ እና ስላመንኩበት ነው ይሄን ማስታወቂያ የምሰራው። አባቶቻችን ድሮ ወንጌል ሳይበራላቸው ለጥምቀት ያልሆነ ቀሚስ ይበጣጠስ ይሉ ነበር እና ለወንጌል ያልሆነ ገንዘብ ለምንም ሊሆን ስለማይችል ወንጌልን ከኛ ጋር እንድትሰሩ እግዚአብሔር ገንዘብ የሰጣችሁ በገንዘብ የባረካችሁ ሰዎች በገንዘባችሁ ወንጌልን እንድታገለግሉ ከጎናችን እንድትቆሙ ይብን አዲስ አበባ አካባቢ ያላችሁ ባለሀብቶች፣ የወንጌል ልብ ያላችሁ፣ የክርስቶስ ልብ ያላችሁ ያለንበትን ስፍራ መጣችሁ በማየት ምን አይነት ሥራ እየሰራን እንደሆነ በምን አይነት መንገድ እየተጓዝን እንደሆነ መጣችሁ ቦታችን ድረስ በማየት በገንዘባችሁ ጌታን እንድታገለግሉ። በነ ጳውሎስ ዘመንም በገንዘብ ወንጌልን የሚያገለግሉ እህቶች ወንድሞች ነበሩ። በነ ጴጥሮስ ዘመንም በገንዘባቸው ወንጌልን የሚያገለግሉ ሰዎች ነበሩ። በክርስቶስ ኢየሱስ ጊዜም በገንዘባቸው ወንጌልን የሚያገለግሉ ሰዎች ነበሩ። እንግዲህ እኛ እውነትን ይዘን የመጣ ነው፣ ወንጌልን ይዘን የቆም ነው። ገንዘብ የለንም። እኛም በተሰጠን ጸጋ እናገለግላለን፣ እናንተም ደግሞ በገንዘባችሁ ታገለግላላችሁ። ስለዚህ ይሄንን ድምፅ ሰምታችሁ ይሄንን ጥሪ ተቀብላችሁ በገንዘባችሁ ክርስቶስ ኢየሱስን ለማገልገል ፈቃደኛ የሆናችሁ ሰዎች ከዚህ በታች ወይም ደግሞ ባዮ ላይ በምናስቀምጠው ስልክ በመደወል ከእኛ ጋር እንድትገናኙ በታላቅ አክብሮትና ፍቅር እጠይቃችኋለሁኝ። እኔ ወንድማችሁ መርጌታ ምስጢሩ መዝገቡ ነኝ። ወንጌል ያሸንፋል፣ ወንጌል ይሰበካል። ኢትዮጵያ ሀገራችን በወንጌል ትሸፈናለች። እወዳችኋለሁ። ሻሎም። ፈጽሞ ተባርካችኋል።